ሰኔ 12 ቀን የምናከብረው የታላቁ መልአክ የቅዱስ ሚካኤል በዓል ሀገር አቀፍ በዓል ነው እንጂ በአንድ አጥቢያ ብቻ የሚከበር የንግስ በዓል አይደለም። አከባበሩም የተጀመረው በ3ኛው መቶ ክፍለ ዘመን በእለእስክንድሮስ ዘመነ ፕትርክና ነው የተጀመረው። ታላቁ ሊቀ ጳጳስ እለእስክንድሮስ ቤተ ጣዖቱን ባርኮ ወደ ቤተ እግዚአብሔርነት ሲቀይር በቅዱስ ሚካኤል ስም ነበረ ያደረገው ቤተክርስቲያኑን ያደረገው። ህዝቡ ተምረው አምነው ተጠምቀው ክርስቲያኖች ከሆኑ በኋላ ነገር ግን ያንን ጣዖት ያመልኩት ነበረ። ብዙ ላምና በሬ በጎችንና ፍየሎችን እየሰዉ ደም እያፈሰሱ ለጣዖት እየሰገዱ ከክርስትናው ጋር ጣዖቱን ጨምረው ያመልኩ ነበረ። በዚህ ጊዜ ታላቁ ሊቀ ጳጳስ እለእስክንድሮስ ይሄ መሆን የለበትም አፈርሰዋለሁ አለ። ህዝቡም ልምዳችን ነው የለመድነው ስለሆነ አታፈርስብን ብለው ጥያቄ ባቀረቡ ጊዜ በዓላችሁ እንዳይታጎል የቅዱስ ሚካኤልን ታቦት አስገባላችኋለሁ፣ በቅዱስ ሚካኤል ስም ዝክሩን ለነዳያን መጽውቱት፣ ይሄ ጣዖት ነው ብለው ካስተማራቸውና ከገሰጻቸው በኋላ ያንን ቤተ ጣዖት ወደ ቤተ እግዚአብሔርነት ቀይሮ በታላቁ መልአክ በቅዱስ ሚካኤል ስም ጽላት አስቀርጾ አስገብቶ እንዲቀደስ የእግዚአብሔር ስም እንዲቀደስ ህዝቡም በቤተ እግዚአብሔር ውስጥ ስጋውንና ደሙን እንዲቀበሉ ያ የሚሰዋው ላምና በሬም ለነዳያን እንዲመጸወት እና ነዳያን እንዲበሉ እንዲጠጡ አድርጓል ማለት ነው። የበዓሉ አከባበር ቀደም ያለና አስቀድሞ ከበዓላት በፊት የነበረ የተደነገገ ታላቅ በዓል ነው ማለት ነው። ይህ በዓል እጅግ የበረከት በዓል ነው። ቅዱስ ዳዊት በመዝሙሩ መኑ ያሬየነ ሰናይቶ ብሎ ዘምሯል። በጎውን ማን ያሳየናል? ወደ በጎ መንገድ ማን ይመራ? ማን ነው አብነት የሚሆነን? ከቤተ ጣዖት እንድንወጣ ከኃጢአት ከጣዖት እንድንላቀቅ በአጠቃላይ ከስጋዊ አሰራር እንድንወጣ ማን አብነት ይሆነናል? ማን መንገዱን ያሳየናል? ማን ያስተምረናል? እንዳለ ታላቁ ሊቀ ጳጳስ እስክንድሮስ ይህንን ፈጽሟል ማለት ነው። ስለዚህ ይህ በዓል በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን መላው አብያተ ክርስቲያናት ያከብሩታል። እነ ኮፕት ቸርች ያከብሩታል። ሌሎችም አብያተ ክርስቲያናት ያከብሩታል እና ታላቅ በዓል ነው። ወላጆቻችን በገጠር ያሉ ወላጆቻችን ዝክር ሳይዘክሩ አይውሉም። ጠላ ሳይጠምቁ ድግስ ሳይደግሱ አይውሉም። በየሰፈሩ ስንሄድ ድግስ አለ፣ በየሰፈሩ ስንሄድ ጠላ አለ፣ በየሰፈሩ ስንሄድ ዝክር አለ። ይሄ ሰኔ ሚካኤል ልክ ታላላቅ በዓላት እንደምንላቸው በዓላት እጅግ የከበረ በዓል ነው ማለት ነው እና በድምቀት ልናከብረው ይገባል ማለት ነው። ስለዚህ ወላጆቻችን ይሄ ዝክር መቅረት የለበትም። አሁን እየተረሳ ነው። ቆሎ ተቆልቶ ዳቦ ተጋግሮ እንጀራ ተጋግሮ ወጥ ተሰርቶ ለነዳያን ይመጸውታል በቅዱስ ሚካኤል ስም ማለት ነው። ይህን ያደረጉ ሰዎች ደግሞ ተጠቅመውበታል። ባይራን ከባህር የወጣና የሞቱ ታሪክ የተለወጠለት በዚህ ምክንያት ነው ማለት ነው። ይህንን ታሪክ የምንተርከው ዛሬ የምንተርከው ዝም ብሎ መተረክ ስላለበት ታሪክ ስለሆነ አይደለም፣ ልንማርበትና ልንጠቀምበት ነው። ወኩሉ ተጽፈ ለተግሳጸ ዚአነ እንዳለ ቅዱስ ጳውሎስ የተጻፈ ሁሉ ለእኛ ምክርና እዝናት እንዲሆን እኛ እንድንመለስበት ተጻፈ ብሎ ቅዱስ ጳውሎስ እንደጻፈ ማለት ነው።